ሌዋል ስለዚህ አሁን የመስቀሉ ቃል ለኛ ለምንድን ግን የእግዚአብሔር ምንድነው ኃይል ነው አይደለም የመስቀሉ ቃል ማለት መስቀል ላይ ክርስቶስ ኢየሱስ የተናገረው ቃል ማለት አይደለም መስቀሉ ራሱ ስንመለከተው ምን አለው ቋንቋ አለው የሚነግረን ቃል አለ ወዳጆች ምን አይነት ነገር ይነግረናል ቅድም ያነሳናት ሮሜ ምዕራፍ 8 ቁጥር 3 ክርስቶስ የተንጠለጠለው በኃጢአተኛ ሥጋ ምሳሌ መሆኑን ይነግረናል የኃጢአተኛ ሥጋ እንዲህ ነበር መንጠልጠል ያለበት ምክንያቱም በሕጉ ዘዳግም ምዕራፍ 21 ስንመለከተው ከቁጥር 21 እስከ 23 ለእናትና ለአባቷ ልታዘዝ ያለው ልጅ ወደ ሀገር ሽማግሌዎች አምጥተው ተፈርዶበት በመስቀል ላይ ተሰቀለ አመፀኛ እንደዛ ነው የሚቀጣው ግን ሬሳው በመስቀል ላይ አይደር አይደለም ሕጉ አውርዳቸው የዛኑ ቀመን ባሉት ከበሩት የሚገባው እንደዚህ ነበር የሚገባውን ተቀበለ ነው ስለዚህ እየነገረን ነው ኢሳይያስ ምን አለ ስለመተላለፋችን ቆሰለ ይላል ስለመተላለፋችን ቆሰለ ኢሳይያስ 53 ስለዚህ የክርስቶስ ኢየሱስ እያንዳንዱቷን ቁስል ስትመለከቷት ስለ ሰው ልጅ መተላለፍ የተከፈለች ዋጋ መሆኗን እንገነዘባለን ስለመተላለፋችን ምን አለ ቆሰለ አሁን በኋላ ምንነጋገራቸው ሶስት ዋና ዋና ነጥቦች ስላሉ እነዛ ላይ ስንመጣ ይሄ ስብከት ለምንድን ነው የተሰበከው መጨበጫውን አግኝተን እንወጣለን ማለት ነው አሁንም ኢሳይያስ ምዕራፍ 53 ምንድነው የሚለው እኛ ደህና እንድንሆን የደህንነታችን ተግሳጽ በእርሱ ላይ አረፈ ይለናል የደህንነት ምን ተግሳጽ ሰውን ደህና ለማድረግ የሚገባውን ተግሳጽ የሚገባውን ኩነኔ የሚገባውን ቅጣት መስጠት የደህንነታችን ተግሳጽ በእሱ ላይ ነበር እግዚአብሔር ኃጢአተኛውን ሰው በይቅርታ ሳይሆን ያለፈው ኃጢአተኛው ሰው የሚገባውን ቅጣት ያገኛል የሚገባውን ምን ያገኛል ቅጣት ያገኛል ስለዚህ የበደለ ዓለም ሁሉ በክርስቶስ ኢየሱስ ሥጋ ቅጣቱን አግኝቷል ስለዚህ የመስቀሉ ቃል ምን ይነግረናል የደቀቀው ስለበደላችን መሆኑን ይነግረናል የመስቀሉ ቃል ሌላ ምን ይነግረናል እግዚአብሔር የሁላችንን በደል በእርሱ ላይ እንዳኖረ ይነግረናል የመስቀሉ ቃል ምን ይነግረናል ስለ ሕዝቡ ኃጢአት መመታቱን ይነግረናል ስለዚህ እያንዳንዱ የምታርፍበት ምት ስለሱ አይደለም ስለማን ስለሚገባው ስለ ኃጢአተኛው ሰው እንደተቀጣ ይነግረናል ስለዚህ የመስቀሉ ቃል ለኛ ለምንድን ግን የእግዚአብሔር ኃይል ነው ምን አይነት ኃይል ነው የእግዚአብሔር ኃይል ታውቃላችሁ እኔ ሁሉ ጊዜ እንደዚህ ይላልው እግዚአብሔር ያ ትልቁን ኃይሉን የገለጠው የኤርትራን ባህር ሲከፍል አይደለም ዮርዳኖስ እንደ ግድግዳ ቀጥ አድርጎ ሲያቆም አይደለም ሙታንን ሲያስነሳ አይደለም የእግዚአብሔር ኃይል የተገለጠበት አንድያ ልጁን አሳልፎ ምን ሲል ነው ሲሰጥ የእግዚአብሔር ኃይል ነው የመስቀሉ ቃል ለኛ ለምንድን ግን የእግዚአብሔር ኃይል ነው እንዴት ጴጥሮስ ምን አለ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 እኛ በእርሱ ሆነን ይቅርታ ይችን ቃል ላንበባት አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ በመገረፉ ቁስል ምን አላችሁ ተፈወሳችሁ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ምን አለ ተሸከመ ክርስቶስ ኢየሱስ በሥጋው የሰው ልጆች ሁሉ ኃጢአት በእንጨት ላይ ምን ብሎታል ተሸክሞታል የኃጢአት ሸክም ሁሉ የተጫነበት
የዛን ቀን መስቀል ላይ ነበር። ሰው ስለ ኃጢአት ያለው ግንዛቤ ሲስተካከል ስለ ጽድቅ ያለው ግንዛቤን በትክክል ያገኘዋል። ከዛ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ምን አለ? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። እኛ በማን ሆነ? በእርሱ ሆነ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው። ስለኛ። ታዲያ ምን ሆነ? ይሄ ሁሉ ዋጋ የተከፈለለት፣ ይሄ ሁሉ መስዋዕት የተከፈለለት፣ የእግዚአብሔር ልጅ በስጋ የተገለጠለት፣ ቃል ስጋ የሆነበት ትልቁ ምክንያት ለኛ ከሆነ አሁን እኛ ታዲያ ምን ሆነን የሚል ነው የሚያስነሳው። አንድ ምሳሌ እዚህ ጋር ላስቀምጥና ልቀጥል። አንድ ጊዜ ያው ፊገራቲቭ ስፒች ነው። ግመልና ልጇ በዚህ በእንስሳት ዙ ውስጥ ተቀምጠው ይነጋገራሉ እና የግመሏ ልጅ እናቷን ትጠይቃታለች። እናቴ ዓይንሽ ለምንድን ነው እንደዚህ ትላልቅ ቅንድብ የሆነው እንደዚህ የሆነው? አይ ልጄ ጉዟችን በበረሃ ስለሆነ አሸዋው አዋራው እንዳይገባብን እንዲሆን ተደርጎ የተሰራ ነው። ኦኬ እናቴ አቤት ይሄ እንትንሽ ለምንድን ነው እንደዚህ ያለው? አይ ለብዙ ጊዜ ያለ ውሃ ስለምንራመድ ውሃን እንዲይዝ ተደርጎ የተሰራ ነው ልጄ በበረሃ ውስጥ ስለምንጓዝ። ኦኬ እናቴ ይሄ እግርሽ ለምንድን ነው እንደዚህ ስፖንጅ መስሎ የተሰራው? በምድረ በዳ ውስጥ ስለምንጓዝ ይሄ አሸዋው ምናምን እንዳይቆረቁረን ተደርጎ ነው የተሰራው። ኦኬ እናቴ እስካሁን ስትነግሪኝ ምድረ በዳ እያልሽ ነው የምትነግሪኝ፣ በረሃ። ታዲያ እዚህ ምን እንሰራለን? የነገርሽም ምን እያለች ነው? ስሪቷ ለምንድን ነው? ለበረሃ። ታዲያ እዚህ ምን እንሰራለን? እንግዲህ እዚህ ለምለሙ ቦታ ውሃ ያለበት ሰዎች የሚጎበኙ ቦታ። ታዲያ እዚህ ምን እንሰራለን? ፋይናሊ ሁላችንም የምንጠይቀው እሺ ሆነ፣ እሺ ክርስቶስ ላይ ደረሰበት። እሺ እኛስ ታዲያ ምንድን ነው? ወደ ራስ ነው የምናመጣው። እዚህ ምን እንሰራለን እንዳል፣ እሺ ለኔ ምን ተሰራለ? እሺ እኔ ምን ተደረኩ ብለን ጠይቀን ስለናገርና ወደኛ ወደ ተደረጉልን ነጥቦች እንምጣ። በደሙ የተደረገ ቤዛነታችንን አገኘን ይልና እሱም የበደላችን ምንድነው አለ ኤፌሶን 1:7 ስርየት ነው አለ። ደሙን ያቀርብልንና በደሙ ይቅር መባላችንን፣ በደሙ መታጠባችንን፣ በደሙ መጽደቃችንን፣ በደሙ መዳናችንን፣ በደሙ መታረቃችንን ይነግረናል። እግዚአብሔር በሰው ላይ አለኝ የሚለውን ነገር በሙሉ በልጁ ላይ ማድረጉን ይነግረናል። እግዚአብሔር በሰው ላይ የቆጠረውን ነገር በሙሉ በልጁ ላይ እንደቆጠረበት ይነግረናል። ለዚህ ነው ያለ ክርስቶስ እኔና እናንተ እማንታሰበው መታሰብ የሌለን። ለዚህ ሁሌ መዝሙራችን፣ ስብከታችን፣ ትምህርታችን፣ ጸሎታችን ማንና ማን ይሆናል? እግዚአብሔር ጥበብ የሆነው ማን ነው ብሎናል? ክርስቶስ ነው ብሎናል። እግዚአብሔር የተጠበበው በክርስቶስ ነው ወዳጆች። እግዚአብሔር በምን ተጠበበ? በክርስቶስ። ሰማይን በመፍጠሩ አይደለም፣ ምድርን በመዘርጋቱ አይደለም፣ ውኆችን በመፍጠሩ አይደለም። እግዚአብሔር የተጠበበው በማን ነው ስትሉኝ፣ በክርስቶስ ነው። እግዚአብሔር ጥበብ የሆነው ማን ነው? ክርስቶስ ነው። ክብር ለእግዚአብሔር። ክርስቶስ። ቤተ ክርስቲያን መሰረቷ ክርስቶስ ስለሆነ ያለ ክርስቶስ ጠረንሽ አያምርም ቤተ ክርስቲያን። ሌላ ነገር ለማውራት አያምርብሽም ቤተ ክርስቲያን፣ አያምርብሽም። ምክንያቱም ዓለም ያውራ ስለሌላው ነገር ያውራ። አንቺ ግን የእግዚአብሔርን ቋንቋ ስለምታቂ፣ አንቺ ግን መንፈሳዊ መረዳት ስላለሽ፣ እግዚአብሔርና አንቺን ያግባባው ቋንቋችሁ ክርስቶስ ስለሆነ ከክርስቶስ ሌላ ስታወሪ አያምርብሽም ቤተ ክርስቲያን። የሰውን እንጂ እግዚአብሔርን አታውቅምና እንቅፋት ሆነብኛለን። ብዙ ሰው የሰውን ያውቃል፣ የሰውን ያወራል። እኛ ጉዳያችን የሰውን ለማውራት አይደለም።
የእግዚአብሔርን አታውቅምና እንቅፋት ሆነብኛል። አሁን ጉዳዩ የእግዚአብሔር፣ ክብር ለእግዚአብሔር። ጉዳዩ የእግዚአብሔር ነው። አሁን እግዚአብሔር ነው ጉዳይ ይዞ የመጣው ወዳጆች። የዓለምን ኃጢአት የሚያስወግድ የማን በግ ነው? የእግዚአብሔር ነው። ሰው ጉዳዩን ጨረሰ፣ በቃ አልቻለም። ሰው አቅሙን ጨረሰ፣ እምነቱን ጨረሰ ሰው። ስለዚህ አዲስ አቅም ያለው እግዚአብሔር፣ የዘላለም አቅም ያለው እግዚአብሔር፣ የዘላለም ጉልበት ያለው እግዚአብሔር፣ የዘላለም ኃይል ያለው እግዚአብሔር ኃይል ይሄ ነው ብሎ አንድ ልጁን ሰጠ። ጉልበቴ ይሄ ነው ብሎ አንድ ልጁን ሰጠ። አቅም ይሄ ነው ብሎ አንድ ልጁን ሰጠ። ስለዚህ ቤተ ክርስቲያን ከዚህ ውጪ አያምርባትም። መዓዛችን እሱ ስለሆነ፣ ጠረናችን እሱ ስለሆነ በእግዚአብሔር ፊት ብሎ ቢያሸተን ጠረናችን ማን ነው ሊሆን የሚችለው? ክርስቶስ። ስለዚህ የክርስቶስ ኢየሱስ ደም በመስቀል ላይ ሲፈስ ያ ጉልበት ያለው ያ አቅም ያለው ያ የዘላለም መልስ ያለው ደም እንደፈሰሰልን ሁላችንም ልናውቅ ያስፈልጋል። ስለዚህ ደሙ ለእያንዳንዳችን መልስ የመስጠት አቅም ስላለው፣ እያንዳንዳችንን የመቤዠት አቅም ስላለው፣ ለእያንዳንዳችን ዋስትና የመሆን አቅም ስላለው በመስቀል ላይ የፈሰሰው የክርስቶስ ኢየሱስን ደም ዛሬም እንቀድሰዋለን፣ ዛሬም እናከብረዋለን። ምክንያቱም እኔ ብሎ ሊናገር የሚችል ከመካከላችን አንድም የለም። እኔ ባዩ አንድ ብቻ ነው። ሰምታችሁኛል? እኔ ካለ ስንት ብቻ ነው? አንድ። እኔ ነኝ ያለው አንድ ብቻ ነው። እዚህ መታችሁ እኔ እንዳትሉ፣ እኔ ባዩ አንድ ብቻ ነው። በእግዚአብሔር ቤተ ክርስቲያን ላይ እኔ ባዩ ስንት ብቻ ነው? አንድ ብቻ ነው። እኔ ነኝ ያለው እሱ ብቻ ነው። ሰማይን ቢዘረጋ ምድርን ቢያሉ እኔ ባዩ ስንት ብቻ ነው? አንድ። ሁሉ በእርሱ ከእርሱና ለእርሱ የሆነው ስንት ብቻ ነው? አንድ ብቻ ነው። አንድ ኔባ ያለ፣ አንድ ኔባ ያለ። ብትታመሚ አንድ ኔባ ያለ፣ ብትወድቂ አንድ ኔባ ያለ፣ ብታዝኝ አንድ ኔባ ያለ። ለዚህ ነው እኮ እኛ እርስ ሰው ነው የምንፈልገው እኮ። እኔ እንዲለን እንፈልጋለን። በኪሱ እኔ እንዲለን፣ በመጠየቁ እኔ እንዲለን እንፈልጋለን። አይደለም፣ እኔ ባዩ አንድ ነው። ምክንያቱም ዘመን የሚያጥፈው ነው የኛ መደራረስ። ዘመን የማያጥፈው መደራረስ የሚደርስ አንድ ብቻ ነው። ትላንት አብርሃም ጋር ደርሷል የምትለው ያው እሱ ሳይለወጥ እዚህ ደርሷል። ስለዚህ አንተ አብርሃም ጋር አልደረስክምና ተወኔ አትበለው፣ እንደሚቅር ያንተ ጊዜ ስለሆነ ይቅር። ስለ ዘላለማዊው እናውራ። ዘመን ሳይሽረው፣ ጊዜ ሳይሽረው፣ ሁኔታ ሳይሽረው፣ ነገር ሳይለውጠው ለሁሉም የሚደርስ ሃሌሉያ። እኔ ባዩ ስንት ነው? አንድ ብቻ። እያንዳንዳችን የላይፍ ስታይላችንን ብንነጋገር በብዙ ነገር ውስጥ እኮ አልፈናል ወንዳጆች፣ በብዙ ነገር ውስጥ ግን እኔ እያለን ነው። ክብር ለእግዚአብሔር። እኔ ታዳጊ ነኝ እያለን፣ እኔ እያለን። ስለዚህ ብንታረቅ በምኑ? በደሙ። ክብር ለእግዚአብሔር ይሁን። ስለዚህ የክርስቶስ ኢየሱስ መስቀል መዋጀታችንን ያወራል፣ ይቅር መባላችንን ያወራል፣ መታረቃችንን ያወራል፣ መጽደቃችንን ያወራል፣ ይናገራል። አሁንም ቋንቋ ነው፣ አሁንም ንግግር ነው። ክብር ለእግዚአብሔር። ዘመን የማያቆመው ንግግር ነው። የዛሬ 2000 ዓመት ብለን ደፍረን አንናገርም። ሁሌም ነው የሱ ቋንቋ፣ ሁሌም ነው የሱ ንግግር። ከዚህ በኋላ ዓለም የትኛው ደረጃ እንደምትደርስ፣ የትኛው ቁጥር ላይ እንደምትደርስ አናውቅም። ያኔም ግን ይናገራል። ማን ነው የሚናገረው? መስቀሉ ይናገራል። ቋንቋ አለው፣ ንግግር አለው። ሃሌሉያ። ለሚመጣው ትውልድ ሁሉ ይነግረዋል። ሃሌሉያ። ቤዛ እያለ ይነግረዋል። የመታረቅ ምክንያት እኔ ነኝ እያለ ይነግረዋል ለሁሉም። እነ ጳውሎስ ጋር የተናገረው እኛ ጋር ተናግሮ እኮ ዛሬ እዚህ የተሰበሰበ ቋንቋ ነው፣ ንግግር ነው፣ መግባቢያችን ነው። ክብር ለእግዚአብሔር ይሁን። መግባቢያችን ነው። ስለዚህ ጳውሎስ ወንጌልን ሲሰብክ የወንጌላችን ማዕከል አድርጎ ይነግረናል። የክርስቶስ መስቀል የወንጌሉ ማዕከል እንደሆነ ይነግረናል። ክብር ለእግዚአብሔር ይሁን። እግዚአብሔር ከአሮጌው አዳማዊ ማንነት እኛም ማላቀቁ፣ አሜን፣ በክርስቶስ እኛም ማድረጉ፣ ሃሌሉያ፣ የራሱ የእግዚአብሔር ጽድቅ ማድረጉ የሚነግረን ነው።
የሚነግረን ቋንቋው በመንፈስ ቅዱስ እኛን ምን ማለቱ ማተሙ ቋንቋው ነው። የእግዚአብሔር የክርስቶስ የአካሉ ብልት ማድረጉ ሃሌሉያ ቤተክርስቲያን እሱ ራሱ ነው አካሉና ሁሉም በሁሉ የሚሞላ እሱ ምን አደረጋት ሙላት ማድረግ አይገርም? ትላንት ከአካሉ ጋር ቁርኝት የሌላትን ዛሬ አካሉ አድርጎ መቁጠር እንዴት ይቻላል? ትላንት ሲጸየፍ የነበረው ማንነት ትላንትና ርቆት የነበር ሸፍኖ የሚገናኘው ማንነት ዛሬ አካሌ ነው ሲል አይገርምም ወይ? የክርስቶስ ሕይወትን ሰጣ እግዚአብሔር እንዴት ሲል ልጁ ያለው አለ ሕይወት አለው። የእግዚአብሔር ልጅ የሌለው ምን የለው ሕይወት የለው። የልጁን ሕይወት ለመስጠት ወደደ እግዚአብሔር። ለማ ለሁሉም ለተቀበሉት ለሁሉም በመስቀሉ ስራ ላመኑት ሁሉ የማንን ሕይወት? የልጁን ሕይወት ልጁ ያለው ተባለ። ወንጌል ሲሰበክ ምን አለው? ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለው። ስለዚህ ሕይወት የሕይወት ማዕከል ማን ሆነ? ክርስቶስ የልጁ መኖር ሆነ። ክብር ለእግዚአብሔር። አሜን። ማዕከላችን እሱ ሆነ። ያንን አሮጌውን ሰውነት ከሱ ጋር ከሰቀለ በኋላ ሁላችንንም እንደሚል አዋጅ አወጣ በጳውሎስ አንደበት በኩል ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ ምን ብሏል? እንዴት ነው አዲስ ፍጥረት መሆን የሚቻል? የክርስቶስ ኢየሱስ ስራ ከአንዱ ወደ አንዱ እንዴት እንዳሻገረ እንዴት ሕይወቱን እንደሰጠ ለሚገነዘብ ያስፈልጋል ወዳጆች። እኛ የምናገነው ብቸኛ ሃሌሉያ አሜን በሱ ስናወራ ያምርብናል። ስንነጋገር በሱ ምን ይልብናል? ያምንብናል። እሱ ለሁላችንም እኩል ስለሰራ በሱ ስራ ውስጥ መተለቅም ማነስም የለም። እኔ ትንሽ እንትና ትልቅ አይሆንም። በዚህ ስራ ውስጥ ለስንቱ የተከፈለ ስለሆነ ለሁሉም እኩል የተሰራ ስራ ስለሆነ መስቀል ሁላችንንም ያካተተው ለዚህ ሁላችንንም እኩል ያደረገ ስራ ሁላችንንም በጸሎት ብርቱ የሆነውንም በጸሎት ደካማ ያደረገውንም ሁሉንም በአንድ ያየ። ክብር ለእግዚአብሔር። እኩል ምክንያቱም በስራችን ሳይሆን በስራው ስለሆነ። ኤፌሶን 2:18 ይሄንን ነው የነገረን። ወደ ሰዓቴ ልመለስ። 2:18 እሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ክብር ለእግዚአብሔር። በማን ስራ? በእርሱ ስራ። ስንታችን? ሁላችን። በስንት መንፈስ? ወደ አብ መግባት አለን በእርሱ ስራ። አይሁዳዊ አሁን ተነስቶ ፕራውድ ማድረግ አይችልም። አሕዛብ መሸማቀቅ አይችልም። ለሁለቱም እኩል የተሰራ ስራ ነው። ሁላችን በአንድ መንፈስ ነው የምንገባው። ክብር ለእግዚአብሔር ይሁን። ስለዚህ አዲስ ፍጥረት ማድረጉ እንግዲህ ነው። ይሄ እንግዲህ የጥሪያችን ማዕከል ነው። ይሄ እንግዲህ ተስፋችንም ነው። ክብር ለእግዚአብሔር ይሁን። ይሄ እንግዲህ ወንጌላችንም ነው። እሱን ነው የምናወራው። ሌላ ምን እናወራለን? ወንጌላችን ይሄ ወንጌላችን ከዚህ ካልተነሳ ይከብደዋል፣ መራመድ ይከብደዋል። ለዚህ ነው ከሰው የጀመሩ ሰዎች ዘመኑ ቴክኖሎጂ ሲለወጥ መራመድ ያቃታቸው። ለዚህ ነው እኛ ዘመን ቢለወጥ ቴክኖሎጂ ቢለወጥ የማይለወጥ ስራ ስላለ የማይደበዝዝ ስራ እንናገራለን። ክብር ለእግዚአብሔር። እሱ በቴክኖሎጂ አይደበዝዝ እንደሆነ ትላንትና በፌስቡክ አንበሳ የነበሩ ዛዎች ዛሬ ቲክቶክ ሲመጣ አጠቃቀሙን እንኳን ሳይችሉ የወደቁ ሰዎች ብዙ አሉ። ምክንያቱም ከቴክኖሎጂ እኩል ካልተራመድክ አይሆንም። ይሄኛው ግን ዘመን የማይሽረው ነው። አንዱ በአንዱ እያሻሻለ የሚመጣ አይደለም። የማይሻሻል ለዘላለም የሆነ ስራ ነው የተሰራው። ማንም ሊያሻሽለው ማንም ሊለውጠው የማይችል በማንም ዕውቀት ሊተመን የማይችል ዘላለማዊ ስራ ስለተሰራ እግዚአብሔር አንድ ጊዜ በልጁ ሁላችንን ምን አለ? ተቀበለ። ያ የማይሻር ነው። ደስ ይበላችሁ። ክብር ለእግዚአብሔር። እውነቴን ነው የምለው። ይሄ ነው ሊያስደስተን የሚገባ። እንደ ወንድም እንደ እህት በዚህ ነው ስንጫወት የሚያምርበት። በጓዳ ጉዳይማ እንሸማቀቃለን። እሱ ጋር ከመጣን እኩል አንሆን። ተው እኩል በሚያደርገን እናወራ። ክብር ለእግዚአብሔር። ሁላችንንም በሚዳስሰን እናወራ። ሁላችንንም በተመለከተው ስራ እናወራ። በሱ እንገበያይ። አይደል? ገበያው አሪፍ የሚሆነው በሱ ስንገበያይ ነው።
በሱ ሲሆን ነው ደስ የሚለው። እሺ ስለዚህ እግዚአብሔር ልጅ ነው። በስሙ ብታምኑ አምናችሁ ምን ይሆንላችኋል? ሕይወት ይሆንላችኋል። ታዲያ አማኙ ጋር ስንመጣ እግዚአብሔር ኃይል ላማኙ ምንድነው ያደረገው? ያማኙ እምነት ደግሞ በክርስቶስ ኢየሱስ ሥራ ላይ ነው የሚያውጠነጥነው። ክርስቶስ ኢየሱስ ለኔ ምን ሰራል እንጂ ሰው ታውቃላችሁ፣ በዚህ ዘመን አመነም አላመነም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በእንትንም ሃይማኖት እንደሆነ አሁን አዌርነሱ ተፈጥሯል። የኛ ጭቅጭቅ እሱ አይደለም። ግን ለኔ ምን ሰራል፣ ለኔ ምን አደረገልኝና እኔ ምን አደረገኝ በሚለው ላይ ነው ትኩረታችን የሚያደርግ። ምን ሰራል ስንል ጠቅላላው ዞር ስንል ወደ መስቀሉ ለካ ሁሉም ስራ በእኔ ምክንያት። ለካ እያንዳንዷ ነገር ምክንያቱ ማን ነው? እኔ ነኝ ለካ። ስለ ክርስቶስ ምን አደረገልኝ የሚለውን ስትመለከቱ ነው ወደ መስቀል ስራ የምትሄዱት፣ ወደ ደሙ የምትሄዱት፣ ወደ ስቅለቱ፣ ወደ ሞቱ፣ ወደ መቀበሩ፣ ወደ መነሳቱ የምትሄዱት ክርስቶስ ምን አደረገልኝ ብላችሁ ስትጠይቁ። ከዛስ እሺ ይሄንን ሁሉ ሰራልኝ፣ እኔን ምን አደረገኝ? እኔን ምን አደረገኝ ያለ ይመስለኛል ጳውሎስ። እኛ በእርሱ ሆነን እግዚአብሔር ጽድቅ እንሆን ዘንድ ኃጢአት አላወቀውን እርሱን ስለኛ ኃጢአት አላደረገው ምን እንድንሆን? እኛ በእርሱ ሆነን የማን ጽድቅ እንድንሆን? ጻድቅ እኮ እግዚአብሔር ሲል ቆይቷል። አብርሃምን ጻድቅ፣ ኖህን ጻድቅ፣ እንትናን ጻድቅ ሲል ቆይቷል። የጠፋው ግን የእግዚአብሔር ጽድቅ ነው። ጻድቅ አይደለም የጠፋው። በመጽሐፍ ቅዱስ ምንድነው የጠፋው? የእግዚአብሔር የራሱ ጽድቅ፣ ሰማያዊ ጽድቅ፣ የማንነቱ ጽድቅ ነበር የጠፋው። ይሄንን በኃጢአት በበደል በመተላለፍ የደቀቀውን ሕዝብ ዋጋ ከፈለና እሱን የእግዚአብሔር ጽድቅ ብሎ ሲጠራው ይቻል። ስለዚህ ክርስቶስ ምን አደረገልኝ በሚለው በሞቱ በመቀበሩና በመነሳቱ ለኔ የተደረገልኝን ይዛለሁ። ሰማችሁኝ? በምኑ? በመስቀሉ ሞት፣ በመቀበሩ፣ በመነሳቱ ለኔ የተደረገልኝን ምን እላለሁ? ይዛለሁ። ይሄንን ማንም እንዳያስጠላችሁ ወዳጆች፣ ማንም እንዳያስጠላችሁ። የተደረገው ለነማን ስለሆነ? ለእናንተ ስለሆነ፣ መለያችሁ እሱ ስለሆነ እሱን ትይዛላችሁ። ጳውሎስ ክርስቶስ ኢየሱስ ካልተነሳማ እምነታችን ከንቱ ሆኗል አላለም እንዴ? አዎ፣ ማንም መነሳቱ እንዳያስጥል፣ ማንም መሞቱን እንዳያስጥል፣ ማንም መስቀል ላይ መንጠልጠሉን እንዳያስጥል ይዛለሁ። ስለዚህ ጳውሎስ የሰበኩላችሁ ይሄንን ነው አላቸው ለቆሮንቶስ ሰዎች። ፋይናሊ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 13 ላይ ይሄንን ነው የሰበኩላችሁ፣ ያመናችሁትም የተቀበላችሁትም ይሄንን ነው። ምኑን? ሞቱን፣ መቀበሩን፣ መነሳቱን ነው አላቸው። ይቅርታ ሰዓት ስላልጠየቅኳችሁ አይ ቲንክ እሺ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሮ ወንድሞች ሆይ የሰበኩላችሁ ደግሞም የተቀበላችሁትን በርሱም ደግሞ የቆማችሁበትን በርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ወንድሞች ሆይ የሰበኩላችሁ ደግሞም እናንተም የተቀበላችሁትን ደግሞም በርሱ የቆማችሁበትን ደግሞም በሱ የምትድኑበትን ወንጌል አሳስባችኋለሁ። ይህን ጊዜ ነው ጆሮ መንቃት ያለበት። ጳውሎስ የሰበከልን እኛ ምን ያለው የተቀበልነው የቆምንበት በሱ ደግሞ የምንድንበት ምን አይነት ወንጌል ነው? ጳውሎስ በከንቱ ካላመናችሁ በቀር ብታስቡ በምን ቃል እንደሰበኩላችሁ አሳስባችኋለሁ። ማሳሰብ የሚለው ቃል መጀመሪያ ተናግሮ አሁን መድገምን ያመለክታል። አሳስባችኋለሁ። ከዛስ ቁጥር 3 እኔ ደግሞ የተቀበልኩትን ክብር ለእግዚአብሔር። ለቀሱ ተቀብሎ እያስተላለፈ ነው። ስለዚህ እኛም ተቀበለን ምን እንላለን? እናስተላልፋለን። ወንጌል ቅብብሎች ነው እንላለን። አዎ የተቀበለው እንዳስተላለፈልን እኛም የተቀበልነው ምን እንላለን? እናስተላልፋለን። ምንድነው እሱ? እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ የሚል አጽንኦት ይሰጣል። እንዲህ ብዬ ምን ብለህ ጳውሎስ? መጽሐፍ እንደሚል እኔ አይደለሁኝም። ማን ነው የሚለው? መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣
ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። ሃሌሉያ! እንዲህ ብዬ እኔም የተቀበልኩትን የሰበኩላችሁ እናንተም የተቀበላችሁት የቆማችሁበት ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ምን ብለ? እንዲህ ብዬ ክርስቶስ ኢየሱስ ስለ ኃጢአታችን ምን አለ? ሞተ። ከዛስ ተቀበረ። ከዛስ በሶስተኛው ቀን ከሙታን ምን አለ? ተነሳ። ወንጌላችን። ስለዚህ መስቀልን ካልነካ በሞቱ ሙሉ አይሆንም ማለት ነው። ስለዚህ በሞቱ በመቀበረው በመነሳቱ ለኔ የተደረገልኝን ይዛለሁ። ሁለተኛው ክርስቶስ ምን አደረገኝ በሚለው በክርስቶስ የተደረኩትን በሙሉ ይዛለሁ ማለት ነው። ቅድም እንዳልኩት አንደኛውን ነግሬያቸዋለሁ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ስላለ የእግዚአብሔር ጽድቅ የሆንኩትን ይዛለሁ ማለት ነው። ክብር ለእግዚአብሔር። ስለዚህ እንጠቅልል። ወንድሞቼ እህቶቼ፣ ዛሬ በዚህ ጉባኤ በዚህ ህብረት የተገኛችሁ ሁላችሁ በዚህ ዓለም ላይ በጣም ሰፊ ነገሮች ጆሮ ለመስማት እስከሚከብደው ድረስ በጣም ሰፊ ነገሮች እየሰማን ማየት እስኪዘገነን ድረስ ብዙ ነገሮች እያየን የዚህ ዓለም ሀቲት የዚህ ዓለም ወሬ አብረነው ገብተን ከቁም ነገራችን እንዳያወጣ ቁም ነገራችንን ፍሬ ነገራችንን አለማስነካት ላይ ትኩረት ማድረግ አለብን። ፍሬ ነገራችን ምንድነው? እንደ አንድ ወንድም እንደ አንድ እህት ሞቱን መቀበሩንና ትንሣኤውን እንዳመነ ፍሬ ነገሩ ምንድነው? አያችሁ፣ ፍሬ ነገሬን ይይዛለሁ፣ ፍሬ ነገሬ ላይ አተኩራለሁ። የዚህ ዓለም መልክ ምንድነው ይላል መጽሐፍ ቅዱስ? አላፊ ነው ይላል አይደል እንዴ? የማያልፈው እውነት ላይ እናተኩራለን፣ የማይደበዝዘው እውነት ላይ እናተኩራለን። ስለዚህ ከማንም ጋር አውሩ፣ እንዴትም ኑሩ። ስትኖሩ ግን አንድ ነገር ማዕከል እያደረጋችሁ ኑሩ። የእግዚአብሔር ጥበብና ዕውቀት በሆነው በማን? በክርስቶስ ኢየሱስ። ለእናንተ በሰራው ስራ፣ ለእናንተ በተደረገው በተከፈለው ዋጋ፣ በሱ ምስጋና ውስጥ መውጣታችን፣ በሱ ምስጋና ውስጥ መግባታችንን እንዳትረሱ ወንድሞችና እህቶች። የመስቀሉ ቃል ለኛ ለምንድን ግን የእግዚአብሔር ምንድነው? ኃይል ነው። ኃይልሽ እሱ ስለሆነ፣ አቅምሽ እሱ ስለሆነ፣ ጉልበት እሱ ስለሆነ፣ ችሎታ እሱ ስለሆነ፣ አየህ፣ የእግዚአብሔር ኃይል ስለሆነ እሱ። ስለዚህ ሌላ ኃይል መለማመድ አይጠበቅብንም። ክብር ለእግዚአብሔር ይሁን። የእግዚአብሔር ኃይል የተገለጠበትን ግን ምን እንላለን? እንይዛለን። የሚመካ በማን ይመካ? የሚመካ በማን ይመካ? የሚመካ በማን ይመካ? መመኪያችን እሱ። ክብር ለእግዚአብሔር ይሁን። ዛሬ እግዚአብሔር ለዚች ቤተክርስቲያን የላከው መልእክት ነው። ሁላችንም መልእክቱን ሰምተን ወደ ዋናው አቅጣጫችን እናተኩራለን። እግዚአብሔር እናመሰግናለን።